በአሁኑ ሰዓት አስፈላጊ የሆነ ስለመጣው ፋይዳ መታወቂያ ሊታወቁ የሚገባቸው እውነታዎች ምን ናቸው? የህዝብ ተወካዮች ምክር ቤት መጋቢት 21 2015 ዓ.ም የኢትዮጵያ ዲጂታል መታወቂያ ረቂቅ አዋጅን አጽድቆ ኢትዮጵያ ዲጂታል መታወቂያ ከሚጠቀሙ ሀገራት መካከል እንድትካተት በር የከፈተ ነበር። ፋይዳ የሚል ስያሜ የተሰጠው የዲጂታል መታወቂያ አንድ ሰው በልዩ ሁኔታ መለየት የሚያስችልና ሁኔታው መታወቂያ በሙከራ ደረጃ ሲተገበር የቆየና የአዋጁን መውጣት ተከትሎ በይፋ ተግባራዊ መደረግ የተጀመረበት ወቅት ላይ ደርሰናል። በአሁኑ ወቅት በኢትዮጵያ ውስጥ በርካታ ተቋማት ለሚሰጧቸው አገልግሎቶች የፋይዳ ዲጂታል መታወቂያን አስገዳጅ በሆነ ጥቅም ላይ እያዋሉ ይገኛሉ። ከፋይዳ መታወቂያ ጋር የተያያዙ ሊታወቁ የሚገባቸው እውነታዎች ምንድን ናቸው? ከዚህ ቀጥሎ በዝርዝር እንመለከታለን። ለጄምስ አዲስ ከሆናችሁ ሰብስክራይብ እንደዚሁም ቪዲዮ ላይክ በማድረግ ወደ ዕለቱ መረጃዎች እንድታልፉ ጋበዝን። የፋይዳ ቁጥር የሚባለው የዲጂታል መታወቂያ ሲሆን ቴክኖሎጂን በመጠቀም የሰዎችን የተመጠነ ግላዊ መረጃዎች የባዮሜትሪክ እና እንደዚሁም ደግሞ ዲሞግራፊክ በመሰብሰብ አንድ ሰው አንድ ነው በሚል መርሃ ግብር እያንዳንዱ ዜጋ በልዩ ሁኔታ ለመለየት የሚያስችል ስርዓት የተዘረጋበት እውነት ነው። በዚህ መታወቂያ ውስጥ በውስጡ መሰረታዊ የሚባሉ የግል መረጃዎች እንደ ስም፣ ጾታ፣ የትውልድ ቀን፣ የመኖሪያ አድራሻ ይይዛል። በተጨማሪም ለኮሚኒኬሽንና ለማረጋገጫ የሚያገለግሉ ኢሜይልና ስልክ ቁጥሮችን ይይዛል። ዋናው መረጃ ደግሞ ባዮሜትሪክ ነው። ይህም የሁለት አይን አሻራ እንደዚሁም የአስሩም የእጅ ጣቶች አሻራ፣ የፊት አሻራን በውስጡ የያዘ ነው። እነዚህ መረጃዎች ከተሰበሰቡ በኋላ ተጨምሮ ወደ 12 አሃዝ ልዩ ቁጥርና ወደ 16 አሃዝ ተለዋጭ ቁጥር ተቀይሮ ለተመዝጋቢው ይሰጠዋል። አንድ ሰው ተመዝግቦ ቁጥሩ ደረሰው ማለት ዲጂታል መታወቂያ አለው ማለት ነው ሲሉ በዚሁ የፋይዳ ብሔራዊ መታወቂያ ዋና አስተዳዳሪ ሲናገሩ ተደምጧል። የዲጂታል መታወቂያ የማግኘት መብት ማንኛውም ዲጂታል መታወቂያ ለማግኘት መሰረታዊ የግል መረጃዎችን በመስጠት የተመዘገበ ነዋሪ የዲጂታል መታወቂያ የማግኘት መብት አለው ሲሉም ተደምጧል። በአካል ጉዳት ወይም ደግሞ በሌላ አቅም በላይ በሆኑ ምክንያቶች ተመዝጋቢ መረጃዎችን በመስጠት አለመቻል ዋነኛ ምክንያት ከሆነ በፎቶግራፍ ብቻ በመመዝገብ ዲጂታል መታወቂያን እንዲያገኙ ማድረግ መስቻልም ተችሏል። በዲጂታል መታወቂያ ስርዓት የሚመዘገቡና በዲጂታል መታወቂያ ማስረጃ ላይ የሚገለጹ የግል መረጃዎች በፌዴራል መንግስት የስራ ቋንቋ ምዝገባ በሚካሄድበት ክልል የስራ ቋንቋና በእንግሊዝኛ ይሰፍራሉ ተብሏል። በዲጂታል መታወቂያ ስርዓት የሚመዘገቡም ሆነ በዲጂታል መታወቂያ ማስረጃ ላይ የሚወጣው መረጃ ተቋሙ በሚያወጣው መመሪያ መሰረት በተጨማሪም የሀገር ውስጥ ቋንቋ ለተመዝጋቢው አካል እንዲመዘገብበት ተደርጎ እንደሚወጣ ታውቋል። የፋይዳ መታወቂያ በእድሜም ሆነ በዜግነት ገደብ ያልተደረገበት በመሆኑ በየትኛውም እድሜ የሚገኙ ህጻናት በህጋዊ መንገድ በኢትዮጵያ የሚኖሩ የውጭ ሀገር ዜጎችም ጭምር መታወቂያው ማግኘት እንደሚችሉ ታውቋል። በአዲስ አበባም ከሲቪል ምዝገባ ጋር በትምህርት ቤት ምዝገባ መጀመሩን የተናገሩት አቶ ዮዳሄ ልጆች የልደት ሰርተፊኬት ሲወስዱ በተመሳሳይ ጊዜ የፋይዳ ቁጥር መውሰድ እንደሚችሉ ገልጿል። ከ5 ዓመት በታች ለሆናቸው ወላጅ ምስክር ሆኖ ፋይዳ ቁጥር እንዲወጣላቸው ማድረግ ይቻላል። ልጆች ከ5 ዓመት በላይ ከሆናቸው የባዮሜትሪክ መረጃ አስገዳጅ ስለሚሆን አሻራቸው ሰጥተው የፋይዳ ቁጥር ማግኘት ይችላሉ ተብሏል። ከ18 ዓመት በላይ ሲሆኑ ደግሞ የራሱን ችሎ መመዝገብ እንደሚችሉ ገልጸዋል። ፋይዳ መታወቂያ በዋነኝነት ከሌሎች መታወቂያዎች የሚለየው በብሔራዊ ደረጃ ወጥነት ያለው በመሆኑ ነው። የመዝገባውና የቁጥር አሰጣጡ ወጥ በመሆኑ መልኩ በሀገር ደረጃ የሚሰጥ ነው። ፋይዳ የሚለይበት ሌላኛው መንገድ ደግሞ ካርድ አለመሆኑ ነው። የፋይዳ ቁጥር ያለው ሰው መታወቂያ ያለው ማለት ነው። ይህም በመጠቀም ከሌሎች ተቋማት ጋር የሚያስተሳስረውን የመለያ ስርዓት መመዝገብና መስራት ይችላል ተብሏል። የቀበሌ መታወቂያ የአንድ ቀበሌ ነዋሪነት የሚለይበት መታወቂያ ሲሆን የፋይዳ መታወቂያ ደግሞ ከኢትዮጵያውያን በተጨማሪም ስደተኞችን ጨምሮ ኢትዮጵያ ውስጥ ያሉ ሰዎች በሙሉ መለያቸው ነው ተብሏል። የቀበሌ መታወቂያ የነዋሪነት አድራሻን በማረጋገጥ ለነዋሪው አገልግሎት የሚሰጥበት ነው ያሉ ሲሆን ዋና አስተዳደሩ በአሜሪካ የአንድ ግዛት ነዋሪ የነዋሪነት መታወቂያ ወይም ደግሞ የመንጃ ፍቃድ ይኖረዋል ብለዋል። ከዚህም በተጨማሪም ሶሻል ሴኩሪቲ ቁጥር ይኖረዋል። እንደዚሁም ደግሞ ሶሻል ሴኩሪቲ ቁጥሩ በፌዴራል ደረጃ የሚያገለግለው ሲሆን በየግዛቱ ደግሞ የመኖሪያ መታወቂያ ፍቃድ ይኖረዋል ሲሉም በዓለም ደረጃ ስለሚሰጡ የመታወቂያ አሰጣጦች ባለስልጣኑ ሲናገሩ ተደምጠዋል።